ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ቻፕተር 2 ሁለተኛው ሌሰን ነው። እንግዲህ እንደምታስታውሱት በሌሰን 1 ስለ ኢንቨስትመንት ምንድን ነው ኤንድ መጨረሻ ላይ ደግሞ ዋት አር ዘ ሞቲቭስ ኢንቨስትመንት የሚለውን አይተናል። በስተመጨረሻ ደግሞ አንድ ኢንቨስትመንት ፕሮፊቴብል ነው አይደለም የሚለውን ለመወሰን የምንጠቀምባቸው ክራይቴሪያዎች አይተናል። ስለዚህ እነዛ ክራይቴሪያዎች ምንድን ናቸው፣ እንዴት ናቸው የሚለውን በዛሬው ሌሰን እናያለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ሆናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ኮንዞን ከዩቲዩብ በተጨማሪ ቴሌግራም ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ፌስቡክ ላይ ወይም ሊንክድኢን ላይ ያገኙታል። እዛ ላይ የተለያዩ ኢኮኖሚክስ ኮንሴፕቶች በአማርኛ ማብራሪያ ይሰጥባቸዋል። ከእናንተ የሚጠበቀው የቻናሉ ቤተሰብ መሆን ብቻ ነው። ይህን ካልን ቀጥታ ወደ ዕለቱ ዝግጅት እንግባ። እንግዲህ እንደምናስታውሰው እንዳልኳቸው አንድ ኢንቨስትመንት አዋጭ ነው አይደለም የሚለውን ለማወቅ አንደኛው የምንጠቀምበት ዘዴ ፕሬዘንት ቫልዩ ክራይቴሪያን ነው ብለን ነበረ። ፕሬዘንት ቫልዩ ክራይቴሪያን ብለን ነበረ። እንግዲህ ፕሬዘንት ቫልዩን ክራይቴሪያ ስናነሳ አንድ ማስታወስ ያለብን ነገር አለ። እሱ ምንድነው? ዘ ኮምፓውንድ ኢንተረስት ቤዝድ ማቹሪቲ ቫልዩ። ኮምፓውንድ ኢንተረስት ቤዝድ ማቹሪቲ ቫልዩ የሚባል አለ። ኮምፓውንድ ኢንተረስት ቤዝድ ማቹሪቲ ቫልዩ ማለት ኮምፒውት የሚደረገው ፒኤን ኢዝ ኢኳል ቱ ፒ ኖት ኢንቱ 1 ፕላስ አር ዘ ፓወር ኦፍ ኤን ነው። እቺ ኮምፓውንድ ኢንተረስት ማቹሪቲ ቫልዩ ትባላለች። ሶ ዘን ዋት ኢዝ ዘ ፕሬዘንት ቫልዩ ኦፍ ኤ ጊቨን ማቹሪቲ ቫልዩ የሚል ጥያቄ እናነሳለን። ዘ ፕሬዘንት ቫልዩ ኦፍ ኤ ጊቨን ማቹሪቲ ቫልዩ ምን ይሆናል ስንል ፕሬዘንት ቫልዩ ኢዝ ኢኳል ቱ ማቹሪቲ ቫልዩ ዘ ፓወር ኦፍ ኤን ኦቨር 1 ፕላስ አር ይሆናል። 1 ፕላስ አር ይሆናል። ወይም ደግሞ ፕሬዘንት ቫልዩ ኢዝ ኢኳል ቱ ፊውቸር ቫልዩ ሲካፈል 1 ፕላስ አር ዘ ፓወር ኦፍ ኤን which means future value is equal to present value into 1 plus r the power of n። እቺ ኮምፓውንድ ኢንተረስት ፎርሙላ ፊውቸር ቫልዩ የምናገኝባት ነች። ማለት ፊውቸር ቫልዩ is equal to present value ያማት ፒ ኖት ማለት ነው 1 plus r the power of n ያልናት። ሶ present value of a given maturity ከpm is equal to p ኖት into 1 plus r the power of n የሚለውን just mathematical expression ብንሰራ ይህን ፎርሙላ እናገኛለን ማለት ነው። ምሳሌ እንውሰድ። what is the present value of 1100 after 1 year given annual interest of 10%? እንግዲህ ፕሬዘንት ዛሬ ላይ ወይም 1100 ብር አለን። annual interest ሬቱ 10% ነው። ስለዚህ ፕሬዘንት ቫልዩ ምን ይሆናል ነው። ሶ ኢንቨስትመንት ዲሲዥን ሜኪንግ ፕሮጀክትስ ዊዝ ላርጅ ፕሬዘንት ቫልዩ አር ፕሪፈርድ ቱ ቢ ኢንቨስትድ ኢን። እቺ ነገር ያዙልኝ። ፕሬዘንት ቫልዩ ክራይቴሪያ ምን ይላል? ፕሬዘንት ቫልዩ ምን ይላል? ኢንቨስትመንት ዲሲዥን ሜኪንግ ፕሮሰስ ላይ ደጋግሜ የምናገረው እንድትይዙልኝ ነው። ላርጀር ፕሬዘንት ቫልዩ ካላቸው ኢንቨስት ለማድረግ ተመራጭ ናቸው ይላል። ኢንቨስትመንት ዲሲዥን ሜኪንግ ፕሮሰስ ፕሮጀክትስ ዊዝ ላርጅ ፕሬዘንት ቫልዩ አር ፕሪፈርድ ቱ ቢ ኢንቨስትድ ኢን ማለት ነው። ሶ ዘ ኢኩዌሽን ፕሬዘንት ቫልዩ ኢዝ ኢኳል ቱ ማቹሪቲ ቫልዩ ኦቨር 1 ፕላስ አር ዘ ፓወር ኦፍ ኤን ሾው ዛት ምን ያሳየናል? ኢንተረስት ሬት ኤንድ ፕሬዘንት ቫልዩ አር ኢንቨርስ ሪሌትድ እንደሆኑ ያሳየናል። ኢንተረስት ሬት እና ፕሬዘንት ቫልዩ ኢንቨርስ ሪሌትድ እንደሆኑ ያሳየናል። this implies higher r leads to lower investment። ፕሬዘንት ቫልዩ እና ኢንተረስት ሬት ኢንቨርስ ሪሌትድ ናቸው አለን። ሶ የነሱ ኢንቨርስ ሪሌትድ መሆን ሃየር r ሲኖር ኢንቨስትመንቱ ሎ ይሆናል። ለምን
because due to አንደኛ high interest rate makes people interested more in saving than to invest as they receive larger interest income. just higher interest rate ካለ ኢንቨስት አድርገው አንሰርቴን ኢንካም ከማግኘት ዝም ብለው just save አድርገው ኢንተረስት ኢንካም ቢያገኙ ስለሚቀላቸው አንድ ሁለተኛ as interest rate gets larger and larger interest rate ደግሞ ትልቅና ትልቅ የሆነ በሆነ ቁጥር the cost of borrowing will be higher and makes investment through borrowing expensive ሁለት ነገር አሁን እዚህ ጋር መጥይሱልኝ አንደኛ ቀደም ነው ብያቸዋለሁ ኢንቨስት የሚደረገው አንደኛ ከኪስ ካለ ፖኬት ማኒ ነው ኢንቨስት የምታደርገው አንድ ሁለተኛ ደግሞ ከባንክ ተበድረህ ነው ኢንቨስት የምታደርገው ስለዚህ በወጡ ሲናሪዮ አንደኛው የሚያሳየው ምንድነው ፖኬት ማኒ ኢንቨስትመንት ሲሆን ነው ፖኬት ማኒ ኢንቨስትመንት ኢንተረስት ሬቱ ሃይ ከሆነ ለምን ኢንቨስት አደርገዋል በቃ ባንክ አስቀምጠው ወለድ ታገኛለህ ነው ላርጀር ኢንተረስት ኢንካም ታገኛለህ ለፖኬት ማኒ ኢንቨስትመንት ሁለተኛው ደግሞ ለቦሮዊንግ ኢንቨስትመንት ከሆነ ደግሞ ባንኮች ሃየር ኢንተረስት ሬት የሚከፍሉ ከሆነ አንተን የሚያበድሩ ለደንበኛው ከሚከፍሉት ሃየር ኢንተረስት ሬት ጨምረው ነው ምክንያቱም ኦፕሬቲንግ ኮስት ስላለባቸው ስለዚህ ሃየር ኢንተረስት ሬት ካለ አንተ ባንኮች ሃይ ኮስት ከከፈልክ አዋጭ አይሆንልህም ማለት ነው ስለዚህ higher R leads to lower investment due to በእነዚህ ሁለት ፋክተሮች ኤግዚት ኤግዛም መጥቷል ስለዚህ በደንብ እንድትይዙልኝ እፈልጋለሁ so investment project the stream of future income in different times can be taken as the sum of discounted value ስለዚህ በኢንቨስትመንት ፕሮጀክት ጊዜ የፊውቸር ኢንካም the stream of future income እንግዲህ ወደፊት ኢንቨስት እናደርግ በእያንዳንዱ አመት የምናገኛቸው ኢንካሞች አሉ ፕሮጀክትድ ኢንካም stream of future income ይባላል ስለዚህ the stream of future income in different time ምን ይሆናሉ ማለት ነው እነሱን ለማግኘት the sum of discounted value እንወስዳለን future value ዲስካውንትድ አድርገን እንወስዳለን ማለት ነው so after discounting every year እያንዳንዱን አመት ዲስካውንት ካደረግን በኋላ we can obtain the general formula for present value የፕሬዘንት ቫልዩን ጀነራል ፎርሙላ እናገኛለን ማለት ነው ስለዚህ present value is equal to p1 over 1 plus r the power of 1 plus p2 over 1 plus r the power of 2 p3 1 plus over 1 plus r the power of 3 plus p4 over 1 plus r the power of 4 plus pn over 1 plus r the power of n ይሄ ምንድነው ዲስካውንት ተደርጎ የተገኘው present value general formula ነው ማለት ነው ስለዚህ ምንድነው ብለናል ኢንቨስትመንት ክራይቴሪያ whether the investment is profitable አዋጭ ነው አይደለም ትርፋማ ነው አይደለም የሚለውን the decision to invest አንደኛ የምንጠቀመው ምንድነው አለን present value criteria ነው አለን ስለዚህ according to the following table on which should the investor invest or not given are እንግዲህ ወደ 5 አማራጮች የኢንቨስትመንት አማራጮች አሉ ወደ 5 የኢንቨስትመንት አማራጮች ወደ 5 ኢንቨስቲንግ ፓርቲዎች አሉ ኢንተረስት ሬቱ አር ተሰጥቶና ስለዚህ ኢንቨስት ያርግ ወይስ አርግ the decision to invest or not የሚለው ነው ኢንቨስቲንግ ፓርቲ ABCD ያሉ the estimated return from the investment after a year ከአንድ አመት ኢንቨስትመንት በኋላ የሚገኙ estimated ኢንካሞች አሉ በብር A 11000 ነው B 80000 C 6000 D 45000 E 70000 the amount of money required for the investment ለኢንቨስትመንቱ የሚያስፈልገው ገንዘብ ለA 10000 ለB 70000 ለC 60000 6000 ለD 40000 ለE 100000 ነው ስለዚህ እዚህ ጋር ዲሲሽን አድርጉ ነው whether to invest or not whether to invest or not እንግዲህ ቅድማ ፎርሙላ አስታውሱ present value is equal to maturity value over 1 plus r the power of n አርጋችሁ እሷን ፎርሙላ ያት so እናርግ የሚለውን በዛ መሰረት ማየት እንችላለን ማለት ነው ሁለተኛው ማርጂናል ኤፊሺየንሲ ክራይቴሪያን ይባላል የቀደሙን የዘለልኩት እናንተ እንዲሰሩ ስለፈለኩ ነው ማለት መለማመድ አለባችሁ አንደኛው ምን አለን ፕሬዘንት ቫልዩ ክራይቴሪያን ነው ሁለተኛው ማርጂናል ኤፊሺየንሲ ክራይቴሪያን ነው
Marginal efficiency criteria is about comparing discount rate, the discount is the total stream of future return to the value equal to the cost of the current investment with the market interest rate. ያዙልኝ ማርጂናል ኤፊሺየንሲ ክራይቴሪያን ምንና ምን ያወዳድራል አልኳችሁ። comparing discount rate, the discount is the total stream of future return. ወደፊት የምናገኘው stream of future return እሱ ዲስካውንት ተደርጎ ከኮስት ኦፍ ከረንት ኢንቨስትመንት with the market interest rate ያወዳድራል። ስለዚህ ሲምፕሊ comparing discount rate R versus bank interest rate R ነው ማለት አይ ነው ማለት ነው። ማርጂናል ኤፊሺየንሲ ክራይቴሪያን ዲስካውንት ሬትን ከባንክ ኢንተረስት ሬት ጋር ወዳድሮ ነው አዋጭ ነው አይደለም የሚለው። R the expected return on investment ነው። አይ ደግሞ the cost of borrowing or return on saving ነው። ኦን ፖኬት ከሆነ ሴቪንግ አለ፣ ተበድረ ከሆነ ኮስት ኦፍ ቦሮዊንግ ኢንተረስት ሬት የምትከፍለው አለ። ሶ if the discount rate R is greater than the market or bank's interest rate, it is better to invest. ዲስካውንት ሬቱ ከማርኬት or ከባንክ ኢንተረስት ሬት ከበለጠ ኢንቨስት ማድረግ ይመከራል። if R greater than I ኢንቨስትመንት አዋጭ ነው ማለት ነው። The implication of this criteria is that lower market or bank's interest rate encourages investment. Simply እንዳልኳችሁ ማርኬት ኢንተረስት ሬቱ ወይም ባንክ ኢንተረስት ሬቱ አነስተኛ ከሆነ ኢንቨስትመንት ይመከራል። ሲጀመር ዝም ብሎ በማክሮ ኢኮኖሚክስ ኮንሴፕት እንኳን ስታስታውሱ ኢንተረስት ሬት ሲጨምር ኢንቨስትመንት ይቀንሳል። ኢንተረስት ሬት እና ኢንቨስትመንት ቫይስ ቨርሳ ናቸው። ይሄ ኬኔሻን ክሮስ ላይም እኮ አለ። ስለዚህ ሲምፕሊ ኢንተረስት ሬት እና ኢንቨስትመንት ዲሲዥን ኢንቨርስ ሪሌትድ ናቸው። ስለዚህ ዞሮ ዞሮ ዲስካውንት ሬቱ ከኢንቨስትመንት ሬቱ ከኢንተረስት ሬቱ ከበለጠ ኢንቨስት ማድረግ ይመከራል ማለት ነው። ይሄ እስካሁን ያየነው ምንድነው? ፕሮፊት ሞቲቭ ነው። አሁን ደግሞ ነን ፕሮፊት ሞቲቭ ነው። ቀደም ምን ብለናል? በሌሰን 1 ታስታውሱ ከሆነ ለኢንቨስትመንት ሁለት ሞቲቮች አሉት። አንደኛ ፕሮፊት ሞቲቭ ነው፣ ሁለተኛው ነን ፕሮፊት ሞቲቭ ነው። ፕሮፊት ሞቲቭ ብዙ ጊዜ በፕራይቬት ሴክተር ወይም በኢንዲቪጁዋልስ የሚደረግ ሲሆን ነን ፕሮፊት ሞቲቭ ደግሞ በገቨርንመንት እና ገቨርንመንት ኦርጋናይዜሽኖች ይደረጋል አይደል? ሶ people non-governmental organizations and governments also participate in investment practice for non-profit motive. ለናሽናል ዴቨሎፕመንት ለዌልፌር ምናምን ያልኳችሁ ማለት ነው። ሶ the most important non-profit motive is the welfare reason or humanitarian issue. ለዚህ የሰብአዊነት ድርጊት ሊሆን ይችላል፣ የዌልፌር ሊሆን ይችላል ማለት ነው። ይህን ካየን ክራውዲንግ አውት ኢፌክት የሚባል አለ። ክራውዲንግ አውት ኢፌክት ብዙ ጊዜ ይህችን ቃል ታውቋታላችሁ። The crowding out effect is an economic theory that suggests the increased government spending can lead to a reduction in private sector spending. ምን አለ በክራውዲንግ ኢፌክት ማለት እንደ ኢኮኖሚክ ቲዮሪ ነው። የኢኮኖሚክ ንድፈ ሐሳብ ጽንሰ ሐሳብ ነው። ምን ሰጀስት ያደርጋል? ገቨርንመንት ስፔንዲንግ እየጨመረ በሄደ ቁጥር ፕራይቬት ሴክተር ስፔንዲንግ ምን ይሆናል? ይቀንሳል ይላል። The increased government spending can lead to a reduction in private sector spending. እንዴት? because እንዴት happen እንደሚያደርግ ነው። this happens because the government needs to raise revenue to fund its spending. እንግዲህ government spending እየጨመረ ነው አለን። so እሱ ስፔንድ የሚያደርገውን ከየት ማምጥቶ አይደለም፣ ፈንድ ሰብስቦ ነው። so the government needs to raise to fund its spending. so which it does by either raising tax or borrowing. ፈንዱን ደግሞ ሬዝ የሚያደርገው ወይ ታክስ ጨምሮ ነው ወይ ተበድሮ ነው። ከማን ነው የሚበደረው? ከሀገር ውስጥ ካሉ ሊሆን ይችላል፣ ከመልቲናሽናል ነገር ሊሆን ይችላል። through the sale of treasury security. treasury security ሸጠ ማለት on the hands of the public ካሽ ሰበሰበ ማለት ነው። ካሽ ሰበሰበ ማለት ሰዎች ካሽ ከሌላቸው ባንክ ዲፖዚት አያደርጉም፣ ባንኮች የሚያወጡት የለም ማለት ነው ፕራይቬት ሴክተር። ስለዚህ ከባንክ መበደር አልቻለም ማለት ነው። ስለዚህ this happens because the government is to raise revenue to fund its spending, which it does by either raising tax or borrowing. So the sale of treasury security. For instance, an increase in government spending on investment or some other activity reduce government saving.
ስፔንዲንግ ከጨመረ ሴቪንግ ይቀንሳል። ቫይስ ቨርሳ ሪሌትድ ስለሆነ ማለት ነው። ስለዚህ ሲምፕሊ ክራውዲንግ አውት ኢፌክት ማለት ነው ገቨርንመንት ስፔንዲንግ ሲጨምር ፕራይቬት ሴክተር ስፔንዲንግ ይቀንሳል። እንዴት? ምክንያቱም ፕራይቬት ሴክተር ስፔንዲንግ ሎኔብል ፈንዳቸውን ከባንኮች የሚያገኙትን ብድር ገቨርንመንት ስለሚቀራመጥባቸው ኦን ዘ ሃንድ ኦፍ ፐብሊክ ያለውን ካሽ ኮሌክት ስለሚያደርግባቸው ማለት ነው። ፎር ኢንስታንስ አን ኢንክሪዚንግ ገቨርንመንት ኤክስፔንዲቸር ኦን ኢንቨስትመንት ኦር ሰም አዘር አክቲቪቲ ሬዱስ ገቨርንመንት ሴቪንግ ብለናል። ዚስ ኢንክሪዝ ኢንተረስት ሬት ሴቪንግ ከቀነሰ ኢንተረስት ሬት ይጨምራል። ኤንድ አስ ሪዛልት ኢንቨስትመንት ዲክላይን አስ ቦሮዊንግ ቢካም ኤክስፔንሲቭ። ሲምፕሊ ክራውዲንግ አፌክት ገቨርንመንት ስፔንዲንግ በመጨመሩ ምክንያት ፕራይቬት ሴክተር ስፔንዲንግ መቀነሱ ክራውዲንግ አውት ኢፌክት ይባላል። when the government investment increase the government የመንግስት መዋዕለ ንዋይ ፍሰት ሲጨምር the government either cut its saving as money goes to investment or the government increases borrowing። እንግዲህ እንዳልኳችሁ መንግስት ኢንቨስት ሲያደርግ ገንዘቡን ከየትም አምጥቶት አይደለም፣ ወይ ተበድሮ ነው ወይ ደግሞ ታክስ ምናምን ሰብስቦ ነው። ስለዚህ የመንግስት ኢንቨስትመንት ሲጨምር አንደኛ ሴቪንጉን እየቀነሰ ነው ወይንም ደግሞ ተበድሮ ነው ማለት ነው። ሶ ቦዝ ቦሮዊንግ ኤንድ ሪዳክሽን ኢን ሴቪንግ ብድርም የሴቪንግ መቀነስም ኢንተረስት ሬቱን ከአርዋን ወደ አርቱ ምን ያደርገዋል? እንዲጨምር አፓርት ሽፍት እንዳደርግ ያደርገዋል። ኢንተረስት ሬት ጨመረ ማለት ደግሞ ቦሮዊንግ ቢካምስ ኤክስፔንሲቭ ፎር ፕራይቬት ኢንቨስተርስ። ለግሉ ዘርፍ ተበዳሪ ኢንተረስት ሬት ይወደዳል ማለት ነው። ቦሮዊንግ ኤንድ ሪዳክሽን ሴቪንግ ፑሽስ ዘ ኢንተረስት ሬት አፕዋርድ ኤንድ ኢት ሜክስ ቦሮዊንግ ኤክስፔንሲቭ ፎር ፕራይቬት ኢንቨስተርስ ማለት እሱ ነው። ሶ ፕራይቬት ኢንቨስተር ካት ዜር ኢንቨስትመንት ስፔንዲንግ ፍሮም አይ ዋን ቱ አይቱ እነሱት ብድር ከሌላቸው ፕራይቬት ኢንቨስተሮች ከየትም አምጥተው ኢንቨስት አያደርጉም። ስለዚህ ፕራይቬት ኢንቨስትመንት ይቀንሳል ማለት ነው። ዚስ ኦልሶ ኮንትሪቢዩትድ ባይ ኢንክሪዝ ሴቪንግ አትራክትድ ባይ ሃየር ኢንተረስት ኢንካም። ዞሮ ሲምፕሊ ኢንተረስት ሬት እና ኢንቨስትመንት ኢንቨርስ ሪሌትድ ናቸው የሚለውን ለማሳየት የመጣ ኮንሴፕት ነው ማለት ነው። ይህን ካየን ታይፕስ ኦር ሞዴልስ ወይንም ካታጎሪስ ኦፍ ኢንቨስትመንት ነኝ። የኢንቨስትመንት ካታጎሪዎች አሉ ወይም ሞዴሎች አሉ። ቢፎር ዴቨሎፒንግ ኤኒ ቲዮሪ አባውት ኢንቨስትመንት ቾይስ ኦፍ ፒፕል ኢት ኢዝ ቤተር ቱ ኖው ዘ ዲፈረንት ታይፕስ ኦፍ ኢንቨስትመንት ዊች ኢዝ ኢንክሉድድ ኢን ዘ ናሽናል ኢንካም አካውንቲንግ። እንግዲህ ዞሮ ምን ብለናል? ኢንቨስትመንት ኢዝ ዋን ፓርት ኦፍ ጀስት ኒርሊ 20% ኦፍ የሚይዝ የናሽናል አካውንት አይዴንቲቲ ነው ብለናል። ስለዚህ ኢንቨስትመንት አስ የናሽናል ኢንካም አካውንት አይዴንቲቲ የሚይዝ ወይም አግሪጌት ዲማንድን የሚይዝ ኦር ደግሞ ጂዲፒ ኮንትሪቢዩት የሚያደርግ እስከሆነ ድረስ በሶስት ከፍሎ ይታያል። ሶስት አይነት ኢንቨስትመንት አለ ማለት ነው። ሲምፕሊ ቢዝነስ ፊክስድ ኢንቨስትመንት፣ ሬሲደንሻል ኮንስትራክሽን ኢንቨስትመንት እና ኢንቨንተሪ ኢንቨስትመንት። ሶ ዘ ስሪ ሜጀር ካታጎሪስ ኦፍ ኢንቨስትመንት ብንባል ቢዝነስ ፊክስድ ኢንቨስትመንት፣ ሬሲደንሻል ኮንስትራክሽን ኢንቨስትመንት ወይም ሬሲደንሻል ኢንቨስትመንት ይባላል እና ኢንቨንተሪ ኢንቨስትመንት ብለን መመለስ መቻል አለብን። ምንድናቸው? እያንዳንዳቸው በደንብ እናያቸዋለን። ሶ ታይፕ ኦፍ ኢንቨስትመንት ምናምን ቢዝነስ ፊክስድ ኢንቨስትመንት፣ ሬሲደንሻል ኢንቨስትመንት እና ኢንቨንተሪ ኢንቨስትመንት። ዝም ብዬ ኮንሴፕቶቹን ትርጉማቸውን ልንገራቸው እንጂ እያንዳንዳቸው በአንዳንድ ሌሰን እናያቸዋለን። ቢዝነስ ፊክስድ ኢንቨስትመንት ማለት ቢዝነስ ስፔንዲንግ ኦን ኢኩፕመንት ኤንድ ስትራክቸር ፎር ዩዝ ኢን ፕሮዳክሽን ነው። ቢዝነሶች ኢኩፕመንት ላይ እና ስትራክቸር ላይ ኢንቨስት ሲያደርጉ ነው። ኢንክሉዲስ ስፔንዲንግ ኦን ኢኩፕመንት ሊሆን ይችላል፣ ማሽነሪ ሊሆን ይችላል፣ ስትራክቸር ሊሆን ይችላል፣ ኢንተሌክቹዋል ፕሮፐርቲ ሊሆን ይችላል። የመሳሰሉት ላይ ኢንቨስትመንት ቢዝነስ ፊክስድ ኢንቨስትመንት ይባላል። ፕላስ ገቨርንመንት ስፔንዲንግ ፕላስ ሴቪንግ። ሬሲደንሻል ኢንቨስትመንት ማለት ደግሞ ጀስት የመኖሪያ ግንባታ ኮንስትራክሽን ላይ ማለት ነው። ፐርቼዝ ኦፍ ኒው ሃውሲንግ ዩኒትስ ኢዘር ባይ ኦኩፓንትስ ኦር ላንድሎርድስ
ኢንቨስትመንት ሃውሲንግ ቱ ሊቭ ኦር ባይ ላንድሎርድ ኦር ረንት ጀስት ቤትና ቤት መኖሪያ ጋር የተመሳሰሉ ነገሮች ላይ የሚደረግ ኢንቨስትመንት ሬዚደንሻል ኢንቨስትመንት ይባላል። ሶስተኛው ኢንቨንተሪ ኢንቨስትመንት ነው። the value of the change in inventories of finished goods, materials and supplies and work in progress ኢንቨንተሪ ኢንቨስትመንት ይባላል። ኢንቨስተሪስ ሄልድ ቱ ሚት ፊውቸር ዲማንድ ፊውቸር ዲማንድን ሳቲስፋይ ለማድረግ የሚደረጉ ኢንቨስትመንቶች ኢንቨንተሪ ኢንቨስትመንት ይባላል። እንዳልኳችሁ በደንብ እናያቸዋለን። ለምሳሌ ዩኒቨርስ ኢንቨስትመንት ኤንድ ኢትስ ኮምፖነንት ከ1970 እስከ 2007 የአሜሪካን ኢንቨስትመንት እና ኢትስ ኮምፖነንት ስናይ ጀስት ግራፉ ላይ እንደምታዩት አጠቃላይ ግሪን ቶታል ኢንቨስትመንት ነበረ። ሁለተኛው ቢዝነስ ፊክስድ ኢንቨስትመንት ነው። ሶስተኛው ሰማያዊው ሬሲደንሻል ኢንቨስትመንት ነው። ታች ቢጫው ደግሞ ቼንጅ ኢንቨንተሪ ወይም ኢንቨንተሪ ኢንቨስትመንት ነው። ይሄን ማየት ትችላላችሁ። ዝም ብዬ ለሳምፕል ነው ያቀረብኩላችሁ። የኢትዮጵያ ኬዝ ማየት እንችላለን። ፐርፎርማንስ ኦፍ ኦፕሬሽናል ኢንቨስትመንት ፕሮጀክት 2022 23 23 24 ብናይ ቶታል ኢንቨስትመንት አለ። ቶታል ኢንቨስትመንት ኒው ፕሮጀክት ወይም ካፒታል አጠቃላይ 12 ምናምን አለ። ፕራይቬት ኢንቨስትመንት ነምበር ኦፍ ፕሮጀክትስ ካፒታል ዶሜስቲክ ኢንቨስትመንት ፎሬን ኢንቨስትመንት ፐብሊክ ኢንቨስትመንት አለ። ይሄ ዳታ ማየት ትችላላችሁ። ዳታውን ያገኘሁት ከኢትዮጵያ ኢንቨስትመንት ኮሚሽን ነው። እሱ ለምሳሌ የቀረበ ነው። ይሄን ቴብል ፐርፎርማንሱን ወደ ግራፍ ብንቀይረው ፐርፎርማንስ ኦፍ ኦፕሬሽናል ኢንቨስትመንት ፕሮጀክት ጀስት ይሄን ይመስላል። ቶታል ኢንቨስትመንት ኦፍ ካፒታል አለ፣ ፕራይቬት ካፒታል አለ፣ ፐብሊክ ኢንቨስትመንት ካፒታል አለ። ከፈለጋችሁ ፖዝ አድርጋችሁ ማየት ትችላላችሁ ማለት ነው። ኳርተር ኪው አይቪ ኪው ምናምን ማለት እንዳትሳሳቱ። ኳርተር ፎር አይቪ ማለት ኳርተር ፎር፣ ኳርተር 3፣ ኳርተር 4 ማለት ነው። ጀስት በኳርተር ስለሆነ ኢንቨስትመንት የሚሰራው ከዛ ጋር አገናኝታችሁ እዩት። ይሄም እንደዛው ነው፣ ከዛ ጋር የተገናኘ ነው። ሶ ከዚህ ግራፍ ምን እንማራለን? ዋናው ፖይንት what we learn from this graph። ከዚህ ግራፍ ምን እንማራለን? ሁለት ነገር። አንደኛ ቢዝነስ ፊክስድ ኢንቨስትመንት is the largest of the three types of investment። ከሶስቱ ኢንቨስትመንቶች ቢዝነስ ፊክስድ ኢንቨስትመንት ትልቁ የኢንቨስትመንት ካታጎሪ ነው። አንድ። ሁለተኛ ኢንቨስትመንት ቬሪስ ዊዝ ቢዝነስ ሳይክል ሬዚንግ ኢን ቡምስ ኤንድ ፎሊንግ ኢን ሪሰሽን። ሌሰን ዋን ላይ ያልኳችሁ ኢንቨስትመንት ሃይሊ ከቢዝነስ ሳይክል ጋር የተገናኘ ነው። ቢዝነስ ሳይክሉ ቡም ሲሆን ፒክ ላይ ሲደርስ ኢንቨስትመንትም አብሮ ቡም ላይ ፒክ ላይ ይደርሳል። ሪሰሽን ላይ ደግሞ ኢንቨስትመንት ይሞታል። ምክንያቱም ኢንቨስትመንት ኢዝ ሃይሊ ቮላታይል ዊዝ አግሪጌት ዲማንድ። ቡም ላይ ፒክ ላይ አግሪጌት ዲማንድ ይጨምራል። አግሪጌት ዲማንድ ከጨመረ ደግሞ ሰዎች ፐርቼዚንግ ፓወር አላቸው። ኢምፕሎየር አንኤምፕሎይመንት የሚባል ነገር የለም። ኦል ኢምፕሎይመንት ኢምፕሎየር ናቸው። ገቢ ያላቸው ለኮንሰምፕሽን ያወጣሉ ማለት ነው። ዘ ሪቨርስ ኢዝ ትሩ። ስለዚህ ኢንቨስትመንት ቫሪስ ዊዝ ቢዝነስ ሳይክል ኤንድ ሬዚንግ ኢን ቡምስ ኤንድ ፎሊንግ ኢን ሪሰሽን ማለት ነው። ይህን ካየን ሞድ ኦፍ ኢንቨስትመንት ነው። ኢንቨስትመንት ፍሉክቹዌትስ ቱ ማች። ኢንቨስትመንት ምን ያደርጋል? ቱ ማች ፍሉክቹዌት ያደርጋል። this fluctuation investment can be an approximate source of fluctuation in output both in the short run and long run። ኢንቨስትመንት ደግሞ the most volatile component of aggregate demand ነው ብያችኋለሁ። ስለዚህ the fluctuation investment can be approximate source of fluctuation in output both in the short run ወይም long run ማለት ነው። we build models of each type of investment to explain this fluctuation in investment spending and thereby output እናያለን።